እኔ ያለሁት በስደት ሀገር ነው። ወደ ኩዌት መምጣት እችላለሁ ወይ ብላችሁ ለምትጠይቁኝ ጥያቄ ዛሬ እነሆ መልሳችሁን ይዤ መጥቻለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብራንቶም ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ እየተትረፈረፈ እንዲሆን መልካም ምኞቴ ነው። ሁላችሁም ይህንን ቪዲዮ ሲጀምሩ ለጥያቄዎች እንዲደርስልኝ ያው ሼር እንድታደርጉልኝ እንዲሁም ደግሞ ላይክ እንድታደርጉልኝ ስል በትህትና እጠይቃለሁ። ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትና ይህንን እጠይቃለሁኝ። እንግዲህ አብዛኛዎቻችሁ ጥያቄ ነው፣ እባክሽን እኛ ያለነው ማለትም ሳውዲ የምትሆኑ ሌላም ሌላ ሀገር እንድትሆኑ ትችላላችሁ እና ከዛ ሀገር ይህን ያክል አመት ሰርቻለሁ ወደዚህ መምጣት እፈልጋለሁ ብላችሁ ለምትጠይቁኝ ሰዎች ዛሬ መልስ ነው ማለት ነው ይዤላችሁ የመጣሁት። እና ሀገር ውስጥ ጥሩ ነው ወይ ብላችሁ ለጠየቃችሁን ማለትን ለእናንተ መልስ ነው ማለት ነው። እንግዲህ ያላችሁበት ሀገር ወደዚህ መምጣት ለምትፈልጉ እጀምራለሁ። ያው ሁላችሁም እንደምታውቁት አረብ ሀገር አረቦች ሁሉም ጋር አረብ ነው በነገራችን ላይ ማለት ነው። ሁሉም ጋር አረብ ነው። እንደኔ 4 ዓመት 5 ዓመት ሰርቻለሁኝ ወደ ሀገሬ ገብቼ ሀገር መቀየር እፈልጋለሁ ብላችሁ ለምትጠይቁት እህቶቼ እንደኔ ማለት ነው ይሄ የራሴ አስተሳሰብ ነው። የራሴ ማለትም ራሴ ቢሆን ለእኔ ባደርገው ብዬ ብሎ ማለት ነው እና የምለውን ነገር ነው እየነገርኳቸው ያለሁት ማለት ነው። ስለዚህ አብዛኛውን ጊዜያችን ያው 2 ዓመት የሰራ ብዙ አይጠይቀኝም። 3 ዓመት 4 ዓመት ሰርቻለሁኝ ወደ ሀገር ቤት ሄጄ ሌላ ሀገር መቀየር ፈልጋለሁ ብላችሁ የምትጠይቁት ናቸው እህቶች ማለት ነው። እና ስለዚህ ምንድነው እኔ ያለኝ መልስ ለእናንተ እንደኔ ያው እንዲህ የሚባል አባባል አለ አይደለ? ከማያውቁት መላክ ይልቅ የሚያውቁት ሰይጣን ይሻላል የሚባል ነገር አለ እና ጥሩ ነው ጥሩ ሆኖልን መተን እንሰራለን ብለን የምንልበት ሀገር ላይ ብዙ ዋጋ ልንከፍል እንችላለን። ስለዚህ አንዳንዶች የለመዳችሁበት ቤት ያላችሁ ምንም አይነት ጉለት ከሌላችሁ ምንም አይነት ማለት ችግር ከሌለባችሁ ሰርታችሁ ጨርሳችሁ በቃ ማለት ለአንድና ለመጨረሻ ከሀገር ያልወጣን ብላችሁ ብትሄዱ ለእኔ ያንን ነገር እመርጣለሁ። ያ ነገር ቢሆንላችሁ እመርጣለሁኝ ማለት ነው። ያ ቢሆን ራሴን የምለው ማለት ነው። ምክንያቱም እኔም አሁን ያለሁበትን ቤት ለምንድን ነው የራሴን አስቀምጬ ሳስበው እንዲህ ቢሆንስ እንዲህ ከእናንተ ጥያቄ የተነሳ ራሴን እጠይቃለሁ ማለት ነው። ስለዚህ ከዛ የተነሳ ምንድነው እኔ እንደኔ ስደት ነው፣ አረብ ነው። ግን ቻንሳችሁ ነው። ጥሩ ቤት ሊያጋጥማችሁ ይችላል፣ መጥፎ ቤት ሊያጋጥማችሁ ይችላል። ጥሩ ናቸው ብለን ስናመጣቸው መጥፎ የሚሆኑባቸው በቃ ማለት አንዳንድ ሰው ምንድነው የሚባል የአበሻ ሲተርት ኩኩባቸው አልገጠመም ነው የሚባል አይደል? እንደዚህ አይነት ሰዎች ሊኖሩ ይችላሉ። ለእኔ መልካም የሆኑልኝ ሰዎች ለሌላ ሰዎች መልካም ላይሆኑ ይችላሉ። ስለዚህ ከዛ አንጻር እናንተ ያላችሁበት ሀገር ላይ ሰዎቻችሁ ጥሩ ከሆኑ አብዛኛውን ጊዜ በነገራችን ላይ ኩዌት ለመምጣት የምትጓጉት ሰዎች ምንድነው ክፍያው ጥሩ ነው ነው የምትሉት ማለት ነው። በነገራችን ላይ ክፍያው ምንም አክል ልዩነት የለም። የ3000 የ2000 ወር በዛ ከተባለ ነው 3000 በዛ ከተባለ ማለት ነው 3000 ብር ልዩነት ያለው እንጂ እኩል ናቸው ማለት ነው። ከ800 ጋራ 110 ዲናር እኩል ነው። ከ120 ጋራ 1000 ምናምን ድርሃም ኦር ደግሞ ምንድነው እናንተ ባላችሁበት ሀገር እኩል ነው። ምንም ልዩነት የለውም ማለት ነው። ስለዚህ አንዷ የኩዌት ዲናር በኢትዮጵያ 400 ምናምን ብር ትመነዘራለች ማለት እናንተ ብዙ ይከፈላችኋል ማለት አይደለም። ለእናንተ 200 ይከፈላችኋል ማለት አይደለም። ኦር 200 ቢከፈላችሁ ኦር 150 160 70 ቢከፈላችሁ የተሻለ ደሞዝ ነው ብላችሁ ልትጓጉበት ትችላላችሁ። ነገር ግን እንደዛ አይደለም። ገባችሁ አይደለ? ብዙ ወጪ ያለባችሁ እናንተ ማግኘታችሁን እናንተ በኢትዮጵያ ብር ሲመነዘር ብሩ ያን ያክል መውጣቱን ብቻ አይደለም ማየት ያለባችሁ። እናንተ የምታወጡትስ ወጪ እዚህ ጋር ማለት ነው። የምታወጡት ወጪ ገባችሁ አይደለ? የምታወጡት ወጪ የምትገዙት ነገር ያን ነገሮችን ማመዛዘን አለባችሁ ወገኖቼ። ስለዚህ እናንተ ካላችሁበት ሀገር ዩቲዩብ ላይ ገብታችሁ ሰርች ብታደርጉ ምንዛሪያችሁን የእናንተን ሀገር እያንዳንዱን ነገር ብትመለከቱ ምንም ያክል ልዩነት የለውም። ስለዚህ ከለመዳችሁበት ቤት ብትሰሩ ምክንያቱም ለምንድነው ወደዚህ ሀገር ለመምጣት ስትሉ
የምታቃጥሉት ጊዜ አለ፣ የምታጠፉት ገንዘብ አለ። ምክንያቱም በነፃ አይደለም የምትመጡት። በነፃ ነው የምትመጡት ብዬ ስላችሁ ሜዲካል አለባችሁ፣ አሻራ አለባችሁ፣ በዛ ላይ ትራንስፖርት አለ። የክፍለ ሀገር ልጆች ብዙ ነገሮች ይጠበቁባቸዋል ማለት ነው። ለምን እዛ ጋር ሰርታችሁ ነው የመጣችሁ። ሰርታችሁ ብትመጡ ሲዮሲ መማር አለባችሁ፣ ሜዲካል መውሰድ አለባችሁ፣ አሻራ መውሰድ፣ እያንዳንዷ ሂደት ስላለ ያ ነገሮች ወጪዎቻችሁ ስትደመሩ ጊዜያችሁን እንዲሁም ደግሞ ድካማችሁ ስትደማምሩት ካላችሁበት አገር ምን ነው በቆየሁት ብላችሁ ልትጸጸቱ ስለምትችሉ እናንተ ሌላ ሀገር ያላችሁ ማዳማችሁ ጥሩ ከሆኑ ስራ የማይበዛባችሁ ልዩ ልዩ የሆኑ ችግሮች ከሌለባችሁ ማለትም አለ አይደል አንዳንድ ሰው በቃ ማለት ከአቅሙ በላይ ስራ የሚሰራ አለ፣ ደሞዝ የሚከለከል አለ፣ ምግብ የሌለበት ቤት አለ። እንደዛ አይነት ቤት ከሆናችሁ ኦኬ። እንደዛ አይነት ቤት ካልሆናችሁ ግን ብር ፈልጋችሁ ጭማሪ ብር አለው ብላችሁ ብቻ ዋጋ እንዳትከፍሉ ጥንቃቄ አድርጉ ማለት ነው። ጥንቃቄ እንድታደርጉ ነው በዚህ ዙሪያ። ለምን ብሩን እናንተ እንዳልኳችሁ ሰርች አድርጋችሁ ዩቱብ ላይ ገብታችሁ ብትመለከቱት ካላችሁበት ሀገር ጋር አወዳድሩ ማለት ነው። ለምን የተለመደበት ሀገር ነው የሚሻለው። የትም ሀገር እንኳን አይደለም ገባቻ ሀገራችን ላይ እንኳን ሆነ ከአንድ ቀበሌ ሌላ ቀበሌ ኦር ከተከራየንበት ቤት ሌላ ቤት ስንከራይ እኮ የሌላ ቤት እንደ መግባታችን መጠን ብዙ ነገሮች የምንጠነቀቃቸው ብዙ ነገሮች የሚቸግሩንም ነገሮች አሉ። አካባቢን እስክናቅ ድረስ ማለት ነው። ሱቅ አለመውጣት እድሎችን ሰዎች ጋር የመግባባት ብዙ ነገሮች ያጋጥሙናል። በራሳችን ቋንቋ እንኳን እየተነጋገርን ማለት ነው። ስለዚህ ያንን ነገር ግንዛቤ ውስጥ እንድታስገቡ በትህትና እጠይቃችኋለሁ ማለት ነው። ምንም ጉለት ከሌለባችሁ ባላችሁበት ሀገር ብትሰሩ በቃ ጨርሳችሁ አገሬ ላይ ሰርቼ እለወጣለሁ ብላችሁ ወደ ሀገራችሁ ብትገቡ ያ መልካም ነው ብዬ እመክራለሁ። እሺ ሌላኛው ሁለተኛው ጥያቄያችሁ ምንድነው? አገሩ ቆንጆ ነው ወይ? ሰዎች ውስጥ ጥሩ ናቸው ወይ ብላችሁ የጠየቃችሁኝ ሰዎች አላቸው። በነገራችን ላይ ሀገሪቷ ምንም አይወጣላትም እንዳልኳችሁ ኩዌት ከዚህ በፊትም ብያለሁ ምንም የሚወጣላት ነገር የለም። ነገር ግን ደግሞ ሀገሪቷ ውስጥ የሀገሪቷ ኩዌታውያን ብቻ አይደሉም የሚኖሩት፣ የተለያዩ ሀገር ዜጎች ናቸው የሚኖሩባት ማለት ነው። እና ስለዚህ ከዛ አንጻር በጣም ብዙ ማለት ነው የብዙ ስብጥር ነች እዚህ ሀገር ውስጥ ያሉት ሰዎች ማለት ነው። ስለዚህ ኩዌታኖች ብቻ አይደሉም። እዚህ ሀገር ብትመጡ ኩዌት ቤት ሊያጋጥማችሁ ይችላል፣ የሌሎች ሀገር ዜጎች ቤት ሊያጋጥማችሁ ይችላል፣ አይታወቅም ማለት ነው። ገባችሁ? ህንድ ሀገር ግን በጣም ቆንጆ ሀገር ነች። በቃ ቆንጆ ሀገር ነች። ነገር ግን እንደ ንግድ የተለያዩ ነገሮች ብዙ የማይካሄዱባት ሀገር ነች። ማለትም እንዴት ነው አሁን ለምሳሌ ከዱባይ ጋር ከሳውዲ ጋር ብታወዳድሩት በምንም አይገናኙም ማለት ነው። በምንም አይገናኙም። ለምን ማነች ዱባይ በጣም ትልቅ ሀገር ነች። ሳውዲም በጣም ሰፊና ትልቅ ሀገር ነች። እቺ ደግሞ በጣም ትንሽ ነች። በጣም ትንሽ አፍና አፍንጫ በሏት ማለት ነው። ስለዚህ ይሄን አክል ክብድ ያለ ስራ የምሰራባት የግል ስራ ብዙም ይሄን አክል የምሰራባት ሀገር አይደለችም። ግን ሀገር እንደ ሀገር ተቀጥራችሁ ለምትሰሩ ሰዎች ቆንጆ ሀገር ነች ማለት ነው። ሰዎቹ ጥሩ ናቸው ወይ? ሰዎቹ ኩዌቲዎች ቤት ካጋጠማችሁ ኦር ደግሞ ሌሎችም ሰዎች እንደ እድላችሁ ነው። መጀመሪያ ላይ እንደተናገርኩ መግቢያ ላይ እንደ እድላችሁ እንጂ አከሌ ቆንጆ ጥሩ ነው አከሌ ጥሩ አይደለም ብለን የምንለው ነገር አይደለም። እንዳልኳችሁ አንዳንድ ሰዎች አሉ ልክ አይታችሁ የሚቀበሏችሁ የሚወዳችሁ ሰዎች። ለእኔ አሁን ቁጡ የሆኑ ሰዎች አንዷ ሌላ እህት ብትመጣ በጣም ትሁትና በጣም ታዛዦች ሊሆኑ ይችላሉ። ያው እንግዲህ ይሄ የራሳቸው ግርማ ሞገሳቸው ሊሆን ይችላል። ስለዚህ ጥሩ ነው ጥሩ አይደለም የሚባለው ነገር ብዙም እኔ እንትን አይደለም። ግን ሰዎቹ ጥሩ ናቸው። ኩዌት ቤት ካጋጠማችሁ በጣም ጥሩ ነው። በቃ ጥሩ ከምላቸው ጥሩ ናቸው ኩዌት ቤት ካጋጠማቸው ማለት ነው። ስለዚህ ምንም እንከን የሚወጣበት ሀገር አይደለችም ሀገሯ። ነገር ግን እንዳልኳችሁ ደግሞ ብዙ ነገሮችን ያው ጉለቶች አይጠፉም። ገባችሁ አይደል? ጉለቶች አይጠፉም። መታችሁ ወንዶችም ሴቶችም መታችሁ ስትሰሩ ብዙ ጉለቶች ሊኖሩ ይችላሉ። እንደምንላችሁ አይደለም። ግን ራሳችሁን አሳምናችሁ ነው መምጣት ያለባችሁ። ለምንድነው ብዙ ጊዜ እኛ ቪዲዮ በሌላኛው ቪዲዮ እመለሳለሁ። ለምንድነው ብዙ እህቶቻችን እየመጡ እዚህ የምንገላቱት ራሳቸውንም በራሳቸው። ሁለተኛ ነገር ደግሞ የሰዎችም አለመመቻቸት ኦር ደግሞ አገራችን ምድራችን ላይ አላገኘነውን መብትና ግዴታን
በቃ ማለት ይሄ መብቴ ነው የምንለው ነገር አለ። ሀገራችን ላይ ያላስከበርነው መብት ሰው ሀገር መተን ማስከበር እንሻለን። ያ ነገሮች ከሌሉበት በትህትና አንገታችን ደፍተን ማለት አንገታችን ደፍተን ስንል እንድንሰግድላቸው ሳይሆን አለ አይደል ተከብራችሁ አከብራችሁ የምትኖሩባት ሆነ የምትሰሩ ከሆነ አገሪቷ በጣም ምርጥ አገር ነች ማለት ነው። ሰዎቹም በጣም ጥሩ ናቸው። እስካሁን ድረስ ካየኋቸው እንግዲህ አየኋቸው ኩዌቲዎች እግዚአብሔር ይመስገን ጥሩ ናቸው። ማገኛቸው እህቶችን ብዙ ጊዜ እንትን እላለሁ እና ጥሩ ነች ኩዌት ማለት ነው። እና ያለኝ ይሄ ነው እና ወዳቻለሁ። ሁላችሁም ቪዲዮን ሼር አድርጉልኝ። በጣም አመሰግናለሁ። አብራችሁኝ ላላችሁ ደግሞ ሼር ላይክ እያደረጋችሁ ላላችሁ በጣም አመሰግናችኋለሁ። ቀጣይ በሌላ ቪዲዮ ደግሞ እንገናኛለን። መልካም ቆይታ